ጤና ይስጥልን ክቡራትና ክቡራን አድማጮች እንደምን አደራችሁ። ካን ሬዲዮ ሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ የሚያሰራጨውን ዝግጅት እነሆ ጀመረ። የተከበራችሁ አድማጮቻችን ጤና ይስጥልን እንደምን አደራችሁ። እንዴት ናችሁ? ትናንት ሮብ በሀገራችሁ መዲናት እስራኤል የተቋቋመችበት እንሆ 78 ዓመትም የነጻነት ቀን ተከበረና እንዴት ዋላችሁ? በዓመት በዓሉን እንዴት ነበረ? በእኛ አካባቢ በሰላም አሳለፍነው፣ ደህና ነን። ዕለቱን ደብራውያን ዘመን አቆጣጠር ዮም ሐምሺ ባብ በኢያር ታፍሺን ፔ ባብ እንደ አውሮፓ ዘመን አቆጣጠር ኤፕሪል 23 ቀን 2026 ዓመተ ምህረት ነው። እንደ ኢትዮጵያ ዘመን አቆጣጠር ሐሙስ ሚያዝያ 15 ቀን 2018 ዓመተ ምህረት ነው። የቴክኒክ ባለሙያችን ናቲ ብላንኬት፣ የስቱዲዮ ተረኛ አስተናጋጁ ይሻያው ደጉ ነኝ። ያለ ዝግጅት የሰዓቱን ዜና፣ የጋዜጦችን አምድና እንዲሁም ቃለ ምልልሳለን። ቆይታችሁ እኛ ጋር ይሁን። አሁን ዜና። በቅድሚያም አርዕስተ ዜና። ጥቅምት 7 ጭፍጨፋን የሚመረምር የመንግሥት ኮሚቴ እንዲቋቋም መንግሥትን የሚያስገድዱ አቤቱታዎችን ከፍተኛ ፍርድ ቤት ዛሬ ይመለከታል። በእስራኤላውያን አረብ ማህበረሰብ የእርስ በርስ ግድያ ቀጥሎ ሌሊቱን 2 ሰዎች ተገደሉ። ትናንት በደቡብ ሊባኖስ በአቲሪ ሰፈር መንደር እስራኤል በፈጸመችው ጥቃት ሊባኖሳዊቷ ጋዜጠኛም አማል ካሊል መገደሏን የሊባኖስ ዜና ምንጮች ዘገበው። የአሜሪካ ፕሬዝዳንት ዶናልድ ትራምፕ ከኢራን ጋር ጊዜያዊ የተኩስ አቁም ቀን ገደብ እስከሚቀጥለው እሁድ አራዘሙት። በሆርሙዝ የባህር ወሽመጥ ውስጥ የጠመዱ የባህር ላይ ፈንጆችን ለማጽዳት እስከ ግማሽ ዓመት ሊፈጅ እንደሚችል የአሜሪካ ፔንታጎን መከላከያ ሚኒስቴር ጽሕፈት ቤት ገለጸ። የሚሉት የሰዓቱ ዋና ዋናዎቹ ናቸው። ዜና በዝርዝር እንሆ። ጥቅምት 7 ጭፍጨፋን የሚመረምር የመንግሥት ኮሚቴ እንዲቋቋም መንግሥት የሚያስገድዱ አቤቱታዎችም ከፍተኛ ፍርድ ቤት ዛሬ በችሎት ይመለከታል። በከፍተኛ ፍርድ ቤት ምክትል ፕሬዝዳንት ኖአም ሶልበርግ የሚመራው 7 ዳኞችን ያቀፈ ሰፊ ችሎት በካን ሐዳሾት ዜና አውታርና በሌሎች የመገናኛ ብዙሃን ጥያቄ መሠረት በችሎቱ በቀጥታ ስርጭት ይተላለፋል። ከግማሽ ዓመት በፊት ከፍተኛ ፍርድ ቤት መንግሥት ድርጊቱን የሚመረምር ነፃና ሙያዊ የጥያቄ የሚመረምር መንግሥታዊ ኮሚቴ ለምን እንዳላቋቋመ ምላሽ እንዲሰጥ ትዕዛዝ አውጥቶ ነበረ። በአዛ ሰርጥ እንደተዘገበው በደቡብ ካን ዩኒስ ከተማ በሚገኝ የሐማስ የፖሊስ መተላለፊያ ኬላ ላይ በድሮን በተሰነዘረ ጥቃት 1 ሰው ሲገደል 3 ሰዎች መቁሰላቸው ተገለጸ። ቃል አቀባያችን ሊራን አሮኒ እንደዘገበው ከእኩለ ሌሊቱም በፊት በሰሜን አዛ ሰርጥ በቤት ላህያ በነበረ የአየር ድብደባ 3 ሕፃናትን ጨምሮ 5 ሰዎች መገደላቸው ተዘግቧል። አንድ የሊባኖስ ጦር ከፍተኛ ባለስልጣን ለሮይተርስ ዜና ወኪል እንዳረጋገጡት ትናንት በደቡብ ሊባኖስ በአቲሪ መንደር እስራኤል በፈጸመችው ጥቃት ሊባኖሳዊቷ ጋዜጠኛ አማል ካሊል ተገላለች። ከሂዝቡላ ጋር ግንኙነት ባለው አልአክባር በተሰኘ የሊባኖስ ጋዜጠኛዋ ተቀጥራ ትሰራ የነበረችው የካሊል አስከሬን በፍርስራሽ ውስጥ ተቀብሮ ተገኝቷል። የሊባኖስ የማስታወቂያ ሚኒስተር ፓል ማርኮስ እንደገለጹት እስራኤል በሊባኖስ የሚገኙ ጋዜጠኞችን በማጥቃት የሰብአዊነትን መሰረትም እያፈረሰች ነው ሲል ወቅሷል።
በአረብ ማህበረሰብ ውስጥ ያለው አመፅም፣ ግጭትም፣ ሁከትም፣ ግድያ ቀጥሎ ትናንት ምሽት በአውራ ጎዳና አርባ ላይ በሚገኘው የሐሲማህ መተላለፊያ መንገድ ላይ 2 ሰዎች ተገድለዋል። ሟቾቹ አንዱ የ39 ዓመት አቡ ላባን ሙዕታዝ እናም የ30 ዓመት ሙሐመድ አብዱል ሃዲ ናቸው። ከመጀመሪያ ምርመራ እንደታወቀው 2 ሰዎች በመኪናቸው ውስጥ እያሉ በሌላም ኃላፊ መኪና ውስጥ በነበሩ ሰዎች ተኩስ ተከፍቶባቸዋል። ቃል አቀባያችን ሃዳስ ግሪንበርግ እንደገለጸችው ከዓመቱ መጀመሪያ ጀምሮ እስካሁን በአረብ ማህበረሰብ ውስጥ የተገደሉ ሰዎች ቁጥር 93 ደርሷል። ፕሬዝዳንት ዶናልድ ትራምፕ ከኢራን ጋር ጊዜያዊ የተኩስ አቁም ቀን ገደብ እስከሚቀጥለው እሁድ አራዘሙትም። አንድ የዲፕሎማቲክ ምንጭ ትራምፕ ከኢራን ጋር ስምምነት ላይ መድረስ እንደሚፈልጉ ይገመታሉ። እናም ድርድር ብቻም አይደለም። የእስራኤሉን ባለስልጣናት ይህ እስከ እሁድ ድረስ ሊከሰት እንደሚችል በመግለጽ በአሜሪካውያን ባህር ላይ ትርምስ እንደሚሰማቸው በማከል ስለ ትራምፕ እንቅስቃሴ የተነገረውን ከዜናና ከማህበራዊ አውታሮች ብቻ ነው ብለዋል። ከኢራን ጋር ስለሚደረገው ድርድር በተመለከተ የዋይት ሃውስ ቤተ መንግስት ቃል አቀባይ ካሮሊን ሊቪት እንደተናገሩት ኢራን የአሜሪካን አጋሮቿ የሚያሰጋ የኒውክሌር ቦምብን በጭራሽ ማግኘት መኖር አይቻልም። በተጨማሪም ኢራን በእጇ የሚገኘውን የበለጸገ ዩራኒየም ንጥረ ነገር ለሌላ አካል አሳልፋ መስጠት ግድ ያስገድዳታል። ምንም እንኳ መሬት ውስጥ በጣም ጥልቅ ቢሆንም ፕሬዝዳንት ትራምፕ ይህንን የበለጸገ ዩራኒየም እንዲያስረክቡ ኢራን እንድታስረክብ ይፈልጋሉ። ይህ ካልሆነ ስምምነት ላይ መድረስ አይቻልም፣ ምናልባት ወደ ጦርነት ይሆናል ይላሉ። ዋሽንግተን ፖስት እንደዘገበው በሆርሙዝ የባህር ወሽመጥ ውስጥ የተጠመዱ የባህር ላይ ፈንጆች ለማጽዳት እስከ ግማሽ ዓመት ሊፈጅ እንደሚችል ፔንታጎን ገምቷል። ትናንት ምሽት ለኮንግረስ አባላት በተሰጠ ምስጢራዊ መግለጫ ላይ ነው። አንድ የመከላከያ ሚኒስቴር ከፍተኛ ባለስልጣን ለሕግ አውጪዎቹም እንደገለጹት ከኢራን ጋር ያለውን ጦርነት ከመጠናቀቁ በፊት ማንኛውንም አይነት የፈንጂ ማጽዳት የመጀመሩ እድል አነስተኛ ነው። ዘጋቢያችን ቃል አቀባያችን ይሻይ ባር ዮሴፍ ነው። የጭነት መርከቦች መተላለፊያ የሆርሙዝ የባህር ዳርቻ በተዘጋበት ወቅት አሜሪካ የባህር ኃይል ዋና ጸሐፊ ከስልጣን አሰናበተች። በጊዜያዊነት በምትካቸው ምክትላቸው ሁንግ ይሾማሉ ተብሏል። 30 የኢራን መርከቦች በሆርሙዝ ባህር በኩል ወደ ኢራን ተመልሰዋል። ትራምፕ አርብ ከኢራን ጋር ድርድር ሊኖር ይችላል ብለው ተናግረው ነበረ፣ ግን ድርድር አልተካሄደም። የተከበራቸው አድማጮቻችን ከዚህ ቀጥለን ከመምህር አስናቀው መኮንን ጋር ቀጣዩን ቃለ ምልልስ እናካሂዳለን። የዚሁ የነጻነት ቀን በትናንትናው ዕለት በብሔራዊ በሀገራችን ተከበረና እንዴት ነበረ? የነጻነቱ ቀን እንዴት ነበረ? መምህር አስናቀው መኮንን ጤና ይስጥልን፣ እንደምን አደርክ? ጤና ይስጥልን አቶ የሸያው፣ እንዲሁም የስራ ባልደረቦች ከዛም አድማጭ በሙሉ እንደምን አደራችሁ? ሰላም እላለሁ። እግዚአብሔር ይመስገን ሰላም አደርን እያልን እንግዲህ የተነሳው መንደርደሪያ መክፈቻ አድርጌ ለማስተዋወቅኩ ምንድን ነው የትናንት ሮብ በመላው ሀገራችን መዲናት እስራኤል የተቋቋመችበትን 78 ዓመት የነጻነት ቀን ተከበረና እንዴት ነበረ በእናንተ አካባቢ? በጣም አመሰግናለሁ አቶ ይሻያው። አዎ የነጻነት ቀን እንግዲህ በትናንትናው ዕለት በእስራኤል ሀገር መላ የእስራኤል ዜጋ ወደሚፈልገው ቦታ ወጥቶ በነጻነት የነጻነት ቀንን
የፈለገውን የስጋ አይነት አስተዋጽኦ፣ የአትክልት አስተዋጽኦ፣ የመጠጥ አይነቶችን እየተመገበ ከቤተሰብ ከሚወደው ከልጅ ከወላጅ ከእህት ከወንድም ከወላጅ ጋር አሳልፎታልና እንግዲህ አቶ ይሻያው ነጻነት ከአንድ የሆነ ታሪክ ጋር የተያያዘ ነው። አንድ ህዝብ ወይም አንድ ሰው በሆነ አስቸጋሪ ጊዜ ቆይቶ ከዚያ አስቸጋሪ ጊዜ ነጻ በሚሆንበት ጊዜ እንደ መንግስት እንደ ሀገር ከሆነ በዓመት አንዴ በብሔራዊ ቀን እንዲከበር እንዲዘከር ይደረጋል። ያን የነጻነት ቀን ማለት ነው። ስለዚህ እስራኤል የነበረችበት በዓለም ሲደርስባት የነበረው ግፍና በደል በ1948 ዓመተ ምህረት ይቺ ሀገር ስትቋቋም ነጻነቷን አገኘች ብለው ይህን የነጻነት ቀን በየዓመቱ እንዲከበር ከዚህ በፊት የነበሩት መሪዎችና ህዝቡ ሲያደርጉት ነበር። እኛም እዚህ ደርሰን እንግዲህ በትናንትናው ዕለት እጅግ በጣም ደስ የሚል ከላይ እንደጠቀስኩት የተለያየ ምግብ፣ መጠጥ፣ ሁሉንም ነገር ስንደሰት ሙዚቃው ያን ሁሉ አሳልፈናል። እንግዲህ ሁሉ በትናንትናው ዕለት ያሳለፍነው ከትናንት በፊት ምን ነበረ ስንል ጦርነት ነው ያሳለፈችው ሀገራችን። ለ3 ዓመት የሚቃረብ በጦርነት ነው ያሳለፈችው። እንደገና ደግሞ ከኛም ከዜጋውም ብዙ ብርቅዬ ልጆቻችን ተሰውተዋል። ለሀገር ዳር ድንበር መጠበቅ ሲሉ ለኢየሩሳሌም ቅጥረ ግቢ ነጻነቷ እንዳትደፈር ለማድረግ ሲሉ ውድ ህይወታቸውን ሰውተዋል። ለቤተሰብ አጠቃላይ ለኛ ሁሉ ህመም ነው ያ። እነሱን በጀግንነት ካስታወስናቸው በኋላ እነሱን በናፍቆት በፍቅር በሐዘን ካስታወስናቸው በኋላ ያው አንድ ህዝብ ከሐዘን ወጥቶ ወደ ደስታ መጨመር ስለነበረበት ይህን የደስታ በዓል እጅግ በጣም ደስ በሚል ሁኔታ ህፃናቶች እየቦረቁ እስራኤል ሰንደቅ ዓላማ እየተውለበለበ ደስ በሚል በፈገግታ በሳቅ በጨዋታ በጭፈራ ነበር ያሳለፍነው። አቶ ይሻያው እንግዲህ ጥሩ የገለጽከው አስናቀው አሁን የነጻነቷን ከብሔራዊ አከባበር በተመለከተ በዋናነት ምንም ጦርነቱ 3 ዓመትም መቼም ለመጨረሻ ጊዜ ጦርነቱ ቆማ በቃ የሚባል ነገር አይደለም። ግን ለመረጋጊያ የጊዜያዊ የተኩስ አቁም ሲኖር የፎይታ ሁኔታ ነው የተሰማን። አሁን በዋናነት ደግሞ ከፌብሩዋሪ 28 ቀን ጀምሮ እስካሁን ወደ 40 ቀን ነበረ የተኩስ ጦርነት የነበረ እና አሁን ይህን በቀጣይነቱ ምን እንደሚሆን እግዚአብሔር ያውቃል። እና ይህንን በተመለከተ እንዲያው የዚህ የመረጋጋት ሁኔታ በተመለከተም ከሰላም ሽታ ጥሩ አጉማስ ነው ማለት ይቻላል። እና አሁን ትናንት እናንተ በቸም በባህር ዳርቻ ማትርቁም ከሜዲትራኒያን ሐይቅ ባህር እንዴት ነበረ የአየር ኃይላችን የአየር ትርኢት ነበር ወይ በእናንተ? ኦኬ አቶ ይሻያው እኛ ያው እኔ ነጽዮና ከተማ ነው የምኖረው። ሁልጊዜ በየዓመቱ ሉድ ከተማ ነው እኛ ይህን የነጻነት በዓል የምናከብረው ከዚያ ቤተሰቦቻችን ስላሉ እና የአየሩን ትርኢት እንዲሁ በሰማይ ለመመልከት ችለናል። ወደ ባህር ዳርቻም አልደረስንም፣ ግን እዛ የነበርንበት ሁኔታ እጅግ በጣም ደስ የሚል ደስ ብሎን የምናሳልፍበት ቦታ አለን። ሁልጊዜ ቋሚ የሆነ ቦታ ከዛ ነው ከቤተሰብ ጋር ከእህት ከወንድም ልጅ ከእህት ልጅ ጋር ያሳለፍነው እና በጣም ደስ ይላል። ይህ ታዳጊ ወጣት ሁሉ እጅግ በጣም በደስታ ነው ያሳለፈው እና እንደው ከዚህ ላይ አቶ ይሻያው ሀገራችን ይህን ጦርነት የፈለገውም ቢጮህ የፈለገውም ቢል እኛን የሚደግፉ የኛ ወዳጆች እኛን ሲያበረታቱ፣ የኛ ጥላቶች ደግሞ ለኛ መውደም ለሀገራችን መውደም ለህዝባችን ከምድረገጽ መጥፋት ሲመኙልን፣ ግን አንዱ አምላካችን የእስራኤል አምላክ ይችን ሀገር ጠብቆ ከመንግስት ከወታደሩ ከህዝቡ ከውጭ ካሉ ሀገራትም እርዳታዎችን በማግኘት የእስራኤል መንግስት ወታደር ፖሊስ ሰራዊቱ እጅግ በጣም
ጀግንነት በተመላበት ሁኔታ በዓለም ተሰራጭቶ ያለውን ጥላቶቻችን የ70 ዓመት ዝግጅትን በአንደው እንደምቧይ ካብ ያፈረሰበት ጊዜ ነውና እጅግ በጣም ኩራት ሊሰማን ከሐዘን ወጥተንም ጀግንነቱን ለልጆቻችን ልናስተላልፈው የሚገባን መሆኑን በዚሁ እንደው አበክሬ ማስተላለፍ እንፈልጋለሁ። ስለዚህ የነጻነት ቀኑ ምን ጊዜም ቢሆን ለኛ ጀግንነትን ያስታጥቀናል፣ ብርታትን ይሰጠናል። እምነታችን የበለጠ መስዋዕት በሆኑት ልጆቻችን እህት ወንድሞቻችን በእነሱ የበለጠ እምነታችን እንዲጠነክር ድፍረታችንም እንዲበረታ ያደርገዋል የሚል እምነት አለኝ። ለከርሙ ሰው ይበለን። 78 የብሔራዊ ነጻነት ቀን አከበርንና ለሚቀጥለው ዓመት ያድርሰን እያልኩ አሁን በዚህ አንተ አቶ አስናቀው መኮንን የመስዋዕት ድርጅት ሊቀመንበር እንደመሆን መጠን አንዳንድ በማህበራዊ ሚዲያም ያየሁት ምንድን ነው አሁን በቅርብ አውደ ጥናት ስብሰባ እንደሚሆን የሚል ነገር ሰማሁ። እንዴት ነው እስኪ እንደው? በጣም አመሰግናለሁ አቶ ይሻየው። እንግዲህ ሁላችንም እንደምናውቀው እኛ የኢትዮጵያውያን በመጀመሪያ ትንሽም ቢሆን ወጣቶች ከድሮ ጀምሮ ሲመጡ ነበር ወደዚች ሀገር። ከዛም ደግሞ ወላጆቻችን ቤተሰቦቻቸውን ይዘው በጽኑ እምነት መስዋዕትነትን የጠበቁትም ያልጠበቁትም ከፍለው ወደዚህ በሱዳን አድርገው የመጡና በአዲስ አበባ አድርጎ የመጣ እስካሁንም እየመጣ ያለበት ሁኔታ ታሪክና ቅርሳችን የምናስታውሰው የትናንት ውስጣችንና የዛሬ የምንኖረው ነው እና እኛ በሱዳን ስንንቀሳቀስ የነበርን ፒኤልኤም የምንባል ከዚያ ወገኖቻችን ስንረዳ የነበርን ከአመት 2 ዓመት እስከ 8 ዓመት እስከ 10 ዓመት ስንንቀሳቀስ የነበርን ፒኤልኤም ወገናችን ስንረዳ የነበርን ከሞሳድ ሰራተኛ ጋር በመሆን አሙታት መሰዋት ለማምፒል ያሊያም ኢትዮጵያ የሚል ድርጅት አቋቁመን ይህን ነገር እኛ የምናቀውን እኛ የሰራነውን የሰማነውን ሳይሆን ያየነውን በእጃችን በጭንቅላታችን ፕሮግራሙን ነድፈን የሰራነውን ስራ ለህዝባችን ለእስራኤል ህዝብ ለዓለም እና ለትውልድ እንዲበቃ ማድረግ አለብን በሚል ድርጅቱ እየተንቀሳቀሰ ይገኛል። ለረጅም ጊዜ ነው እና በሚቀጥለው ሳምንት 4ኛ ወር ማለት ነው 30 ቀን 4ኛ ወር 2026 ዓመተ ምህረት በዚህነት ሲሆና ከተማ ትልቅ ጉባኤ ጠርተናል። የቀን ጉባኤ ነው። ከጠዋቱ 9 ሰዓት ጀምሮ እስከ 4 ሰዓት የሚካሄድ ነው። በዚህም እጅግ በጣም መጠነ ሰፊ የሆኑ ፕሮግራሞች የተካተቱበት ነው። ወደ 4 የሚሆኑ ገለጻ የሚሰጡ ማርሲ ማሉን እጅግ በጣም የተከበሩ የተወደዱ ከኛው አብራክ የወጡ ናቸው። እንደገና ደግሞ ፓነልም ይኖረናል። ፓነሉ ከፒኤልኤም መካከል እንደገና ከህዝቡ መካከል ደግሞ በዛ በሱዳን ሲመጡ ብዙ ነገር የደረሰባቸው የነሱን የግል ታሪክን የምናዳምጥበት መድረክ አለን። ከዛ ደግሞ ሹልኻኖት አጉሌም የሚለው በክብ ጠረጴዛ ደግሞ ህዝቡ ተከፋፍሎ እያንዳንዱ የመጣው ሁሉ የደረሰበትን የሚተርክበት መድረክ ፈጥረናል። ለዚህም የተከበሩ ከፕሮፌሰር ጀምሮ እስከ አሉፍ ጄኔራሎች በውትድርናው በኩል በእኛ መዝብ በፈረንጆችም የሚገኙበት ነው እና ይህን ፕሮግራም ለህዝቡ ጥሪ አዘጋጅተን እያስተላለፍን እንገኛለን። ይህን እድልም ስለሰጠህን በጣም እናመሰግናለን አቶ ይሻያው። እንግዲህ ይህ ሴሚናሩ ብዙ ነገሮችን የያዘ ነው። ምንድነው ዓላማው? እኛ ብዙ ውጣ ውረዶችን አሳልፈናል። ብዙ ውጣ ውረዶችን አሳልፈን በዛው ውስጥ አይደለም መኖር የሚገባን። ያን አሸንፈን ደግሞ ወደ ጥንካሬነት ወደ ጽናት የሚያሸጋግረን ከዚህ ከፖስት ትራውማ ከሚባለው ከሚያሰቃየን የስነ ልቦና የስነ አእምሮ ችግር አስፈላጊውን ሕክምና አግኝተን
የምንወያይበትን መድረክ ፈጥረን ከዚህ እንድንወጣ የሚያደርግ ያው ጥንካሬን የሚያጎናጽፈን ያ ቀን በእንደዚህ አይነት መልኩ የተዘጋጀ ነው ማለት ነው። አቶ ይሻያው እሺ፣ እናመሰግናለን። በእውነትም ሁኔታ ታሪካችን ለተተኪው ትውልድ የሚተላለፍ ታሪክ ነው። ጉዞው በስቃይና መከራ በእስራኤል ወገኖቻችን በተለያዩ አቅጣጫዎች ነው ወደ ተስፋይቱ ምድር የደረስን። ይህን ሁኔታ በተመለከተ አዎ እንደዚህ ለተተኪው ትውልድ ለማስተላለፍ ለሚሰራው ስራ ሁላችንም መተባበር ያስፈልጋል እና መምህር አስናቀው መኮንን እንደሰጠው ገለጻ በጣም እናመሰግናለን። ለማጠቃለያ አመሰግናለሁ አቶ ይሻያው። ከዚህ ላይ ለማጠቃለያ የማስተላልፈው እንግዲህ የጥሪ ወረቀቱን በዋትሳፕም በተለያዩ ማስ ሚዲያዎች እያስተላለፍነው ነው። ይኸው በሬዲዮም እያስተላለፍነው ነው። ስለዚህ ወገኖቻችን ወደዚህ ስብሰባ ለመሳተፍ አንደኛ ቅድመ ዝግጅት ማድረግ ያለባቸው ከዛው ከጥሪ ወረቀቱ ተጨማሪ የተላከ ቅጽ አለ ወይም ፎርም ሙሉ ስማቸውንና የስልክ ቁጥራቸውን ስንት ሰው ሆነው እንደሚመጡ መመዝገብ ያስፈልጋል። ምክንያቱም ይሄን ያደረግነው ምንድነው የሚመጣውን ሰውና ያለውን ቦታ መዛዝነን ሰውም ዝም ብሎ መጥቶ እንዳይጉላላ ቦታ ሳያገኝ እንደገና ደግሞ በቂ ሰውም እንዲገኝ ለማድረግ የምናደርገው ሁኔታ ነውና ከዛ ግን ምንድነው ያደረግነው የሚመጣ ሰው ለዚህ በእውነቱ በሱዳን መጥቻለሁ፣ በአዲስ አበባ አድርጌ መጥቻለሁ፣ እኔንም ይመለከተኛል ብሎ አስቦ ያው 20 ሼኬል እንደ መግቢያ ያው ብለን ሰውን ለማበረታታት እንደገና አሞታውንም ለማበረታታት የሚጠቅም ብለን ይህንም በዚህ ሁኔታ እንትምለናል። ስለዚህ ማህበረሰባችን ለዚህ ቀና አስተሳሰብ የጋራ ኃላፊነታችን ነው። እኛንን ለትውልድ ይህን ታሪካችን ልናስተላልፈው የምንችለው። ስለዚህ ህዝቡ እንዲተባበር በዚሁ ጥሪ አቀርባለሁ። አቶ ይሻያው እሺ፣ እናመሰግናለን። አስናቀው መኮንን መልካም ቀን። በጣም አመሰግናለሁ። መልካም የነጻነት በዓል ይሆንልን። አሜን። የተከበራቸው አድማጮች ከዚህ ቀጥለን ከጋዜጠኛ አያናው ፈረደ ሰንበቱ ጋር ቀጣዩን ቃለ ምልልስ እናካሄዳለን። አያናው ጤና ይስጥልኝ፣ እንደምን አደርግ? ጤና ይስጥልኝ ሻያው ደግሞ እነዚህ ክቡራን አድማጮች በያላችሁበት እንዴት አድራችሁ? ደህና ነን፣ እግዚአብሔር የተመሰገነ ይሁን፣ እግዚአብሔር ይመስገን ብለን ነው የምንቀበለው። እንግዲህ ጠዋት ላይ ሁነን እንዴት አደራችሁ ስንባል እግዚአብሔር ይመስገን ይባላል አይደል? ማለት በጣም እኛ ስንብል አንዳንድ ጊዜ ቃላት የአማርኛው በጣም ውስጥህን ሰርጦ የሚገባ ነው። እግዚአብሔር ይመስገን፣ ፈጣሪ አምላክ ተመስገን፣ ለዚህ ሰዓት ለዚህ ደቂቃ በቃን እያሉ ይጸልያሉ። እውነት ነው። አያቶቻችን ቅድመ አያቶቻችን ባህላችን ያለው ይሄ ነው። እንግዲህ አሁን እንግዲህ በትናንትናው ዕለት ትናንት ሮብ ብሔራዊ የነጻነት ቀን ይህች ታሪካዊት ሀገር በአሳር በመከራ የተቋቋመች 1948 ዓመተ ምህረት እነሆ 78 ዓመትን አስቆጠረች። በትናንትናው ዕለት የነጻነት ቀን አከበርን እና እንዴት ነበረ የትናንቱ የነጻነት ቀኑ? በጣም እስራኤል ይኸውልህ እንግዲህ እንደምታየው ያለፈው ጊዜም የአውሬ ንፋስም የተለያዩ ችግር ተፈጥሮ ብዙ ቦታዎች ተሰርዞ ነበር። ትላንትና ግን እዚያር ፈጣሪ አምላክ ያው ኢራን ያለውን ጦርነት አቁሞ በተቻለው የተለያዩ ከተማዎች ባዘጋጁት እስራኤል ነጻነቷን እያስከበረች ነጻ ለዚህ ያበቃን እያሉ እንደዚህ ሃይማኖት ጠባቂዎችም በጸሎት ቤት እየጸለዩ ሀሌል የሚባል እየጸለዩ ተመስገን ሲል ህዝቡም በተለያዩ ፓርኮችም እየተገኘ እንደ አገሩ ሁኔታ እየጠበሰ እያለ ስጋዎችንም የተለያዩ ምግብ እየተመገበ ተመስገን ለዚህ ቀን አበቃን፣ ሀገራችን አስፋፋልን፣ ህዝባችንም አስማምተህ በአንድ ላይ ምን ሆን ይሆን እያለ ጸልይ ደስ የሚል ነበር ቀኑ። የተኩስ አቁም ጊዜያዊነት የመረጋጋት ሁኔታ ሁሉም ይሰማዋል። አዎ ከጦርነት ይልቅ ሰላም አስፈላጊ ነው ለሰው ልጅ እና ከዚሁ ጋር በተያያዘ ይገርምሃል እንደው ከባለፈው እሁድ ጀምሮ ማለት እችላለሁ በዚህ በሬዲዮ የአማርኛ ፕሮግራማችን ላይ በአብዛኛው ትኩረት ሰጥተን
ያዘንተኛ ቤተሰቦች እናት፣ አባት፣ እህት፣ ወንድም፣ አክስት ምን ይሰማቸዋል በሚል ቃለ መጠይቅ አድርገንላቸዋል። አሁን ከትናንት ወዲያ ማክሰኞ የብሔራዊ የመከላከያ ሰራዊትና በሽብር ጥቃት የተሰዉ ዜጎችን መታሰቢያ ስርዓቱን በተመለከተ ሀዘንተኞች ቤተሰቦችን ቃለ መጠይቅ አድርገናል። ከነሱ መካከል ደግሞ የወንድሙ በመከላከያ ሰራዊት የተሰዋ የወታደር ሽገድብ ግርማይ ወንድም አቶ ጌትነት ግርማይ ቃለ ምልልስ አደረግንለት። አሁን በዛን ጊዜ በቀኑ ስርጭታችን ላይ ነው ቃለ መጠይቅ ያደረግን። ጌትነት የነገረን በአሁኑ ሰዓት በውጥረት በአንድ በኩል በሐዘን የመታሰቢያ ሐዘን ላይ ስንገኝ በጣም ደግሞ በጣም ጭንቀት ውስጥ ያስገባን ነገር አለ። እናታችን ታማ ሆስፒታል ትገኛለች ብሎ ነገረንና በዚህ ዙሪያ ምን ተፈጠረ? እንግዲህ እንዳልከው እንግዲህ በዚህ አቶ ጌትነት እንግዲህ ታላቅ ወንድም ነበር። የዚህ የሽገድብ ግርማይ በውትርና ላይ ያለ በ2002 የዚህ ዓለም እንደተሰዋ ሀገሪቱን አዳና በመጠበቅ በማስከበር እያለ እንግዲህ እናቱ ወይዘሮ አስካቡ መሸሻ ወይ የሜቴ ዝጋቤ ግርማይ ደጀን ልጅ በጣም እዛ ልቧ ተወላጅ የሆኑ እሳቸው በዚህ በልጃቸው ከሞት አስረክተው በጣም ውስጣቸው ተሰምቷቸው ብዙ ስቃይ አልፈዋል። ሁሌ ልጅ ዘር አልባ ቀረህ እያሉ ይናገሩ ነበር እና ትላንትና እንግዲህ ከዚህ ዓለም ተለይተው ዛሬ እንግዲህ በሉድ ከተማ 12 ሰዓት ያው ቀብር ስነ ስርዓታቸው ይፈጸማል። እኒህ ትልቅ ሴትዮ ነበሩ። በጣም ቢገርምህ መጽሐፍም ኢትዮጵያ የሚቅድሚያቶቻቸው ወደ 500,000 ጊዜ የነበረ በተለያየ ምክንያት ኢትዮጵያ ቀርተውም ይህ ነገር እንዲመጣላቸው ብለው ብዙ ትግር ያደረጉና የቤተ እስራኤሎች ታሪክና የሕዝቡ ማንነቱ እንዲህ መሆን መራቅ የለበትም፣ ይህንም እኛ መጠበቅ ኃላፊነት አለን እያሉ ሲናገሩ ነበር። ስታያቸው ሰዎቹ መጽሐፍ ማንበብ ባያውቁም እዚያ ፈጣሪ አምላክ እውቀት የሰጣቸው ስላሉ ሕዝቦቻችን እና ሁልጊዜ የሚፈልጉ የመጣው ትውልድ ማንነቱ እንዲያውቅ ታሪኩን እንዲያውቅ የመጣው ትውልድም ደግሞ እንግዲህ በተስማምቶም ሀገሪቱ ጋር የጋራ በአንድ ላይ ሆኖ ሀገሪቱ እንዲመራ በጣም ምኞትና ትግላቸው ነው እና እሳቸው ደግሞ ወይዘሮ አስካቡ መሸሻ ረዳ የሜቴዝ ጋቤ ደጀን ግርማይ ልጅ እንግዲህ እንዳልኩ እዛ ብልቡሃ በጣም እዛ ነው የተወለዱ ያደጉት። ያው ከዛ በኋላ ያው በጭህራ የሚባል ወይ ናር ባላ ማስከኝታ አካባቢ እዛ እየኖሩ ቆይተው ከዛ ወደዚህ ሀገር መጡ። በጣም ትልቅ ሰዎች የጥበብ ችሎታ ያላቸው ስነ ስርዓት ያላቸው ልስና ያላቸው ትልቅ ሴትዮ ነበሩ። በጣም ያሳዝናል። እንዴት ሆነ ህይወታችን አየነው። መቼም የሰው ልጅ ህይወታችን በሐዘንና በደስታ የተፈራረቀበት ጊዜ የሚቀያየር ሆነና አሁን ትናንት የነጻነት አገሩትን የነጻነት ቀን ስናከብር በዚህ ጊዜ እንደዚህ አይነት መጥፎ ዜና ሰማችሁ ማለት ነው። በጣም ሲሰሙ ቢገርምህ እሳቸውም እዚህ እንትን የወጡት እዚህ ሆስፒታል እያሉ የወታደሮችን ሐዘን እንግዲህ በማስከኙ በሆነው በዛ ሁኔታ ያው እዚህ የወታደር መቃብር ስለሚከድ በየዓመቱ ያን ባለድም ቤት የውኘ ልጅንም የሞቱን መሰለ የሞቱንም ነፍስ ይማር ብዬ ቤት የመገኘት አለ ብለው መተው ነው የነበረ ቤታቸው እና ያው በጣም ከባድ ሐዘን ነው። በጣም ምልህ ሁሌ ልጅ ዘር አልባ ቀረ እያሉ ወንድ ቢገርም ሁሌ የሚያወሱ እንደ አጎቴ እንደ ዘራ ረዳ እንደዛው እያለ በጣም ሲያዝኑ ነበር። የሐዘን ዳርቻ ይሁን ቀላል አይደለም። እንግዲህ ነፍስ ይማር ጋዜጠኛ እያነው ፈረደ ሰንበቱ። እሺ እንግዲህ አውስ እንግዲህ ነፍሳቸውን ይማርታቸው ደግሞ ያሉትን ደግሞ ያለውን ደግሞ በህይወት ያቆየን ነው። እሺ መልካም ቀን፣ ደህና ቆይታ። የተከበራችሁ አድማጮቻችን የጠዋቱ ስርጭታችን ጠዋት 6 ሰዓት የጀመረው 7 ሰዓት ላይ መጠናቀቁ ነው። ለዚህ ፕሮግራም መሳካት ለተባበረው ለቴክኒክ ባለሙያችን ናቲ ብላንኬት ምስጋና እናቀርባለን። ቀን ልክ 1 ሰዓት ላይ በሰላም ያገናኘን። በደህና ዋሉ።